ዳግም የተከፈተው የሰሜኑ ጦርነት የጀነራሎቹ ማስጠንቀቂያና የጠቅላይ ሚኒስትር አብይ ዝምታ የዓለምን ቱጃሮች ያርበደበደው የኤፕስታይን ፋይል ሚስጥር። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ለገብ ሐሳቦች ቤተሰቦች በያላችሁበት የዓለም ክፍል ሰላምታችን ይድረሳችሁ። ዛሬም እንደተለመደው ወቅታዊ ትኩስና ሀገራዊ ፋይዳ ያላቸውን ጉዳዮች ከተለያዩ ምንጮች ጋር አጠናቅረን መረጃዎችን ከትንተና ጋር አዋስተን ወደ እናንተ ልናደርስ ተዘጋጅተናል። በዛሬው ፕሮግራማችን እጅግ ወሳኝና አሳሳቢ የሆኑ ሁለት አበይት ጉዳዮችን በጥልቀት እንመለከታለን። ለኛውና ዋናው ጉዳያችን በሰሜን ኢትዮጵያ በተለይም በትግራይና በአማራ ዋሳኝ አካባቢዎች ስላገረሸው ግጭት ነው። ትግራይ ጊዜያዊ አስተዳደር የነበሩት ፕሬዝዳንት ጌታቸው ረዳና የጦር መሪው ጀነራል ታደሰ ወረደ ምን አሉ? ወደ ጦርነት እየተመለስን ነው ወይስ ግዛታችንን እያስከበርን ነው የሚለው ውዝግብ ምንድን ነው? የፌደራል መንግስቱና የመከላከያ ሰራዊት በዝግጅት ውስጥ ያላቸው ሚናስ? ከአላማጣ እስከ ጠለምት ከወልቃይትና እስከ ራያ ያለው መሬት ላይ እውነታ ምን ይመስላል? የብሪታንያና የአውሮፓ ህብረት ያወጡት አስደንጋጭ ጉዞ ማስጠንቀቂያስ ምንን ያመለክታል? እነዚህን ሁሉ ጉዳዮች የፕሪቶሪያው ስምምነት ፈረሰ ወይ ከሚለው ጥያቄ ጋር አያይዘን በስፋት እናየዋለን። በሁለተኛው ፕሮግራማችን ክፍል መላው ዓለምን እያናወጠ ስለሚገኘው የጄፍሪ ኤፕስታይን የፍርድ ቤት ሰነዶች መለቀቅ በዝርዝር እናያለን። የአሜሪካ የፍትህ መምሪያ ጉዳይ ተዘግቷል ቢልም በሰነዶች ውስጥ ስማቸው የተጠቀሱት የዓለም ቱጃሮችና መሪዎች እንቅልፍ አጥተዋል። ከአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ቢል ክሊንተን እስከ ኤለን ማስክ እና የብሪታንያው ልዑል አንድሬው ድሬስ እነዚህን ሀያላን ሰዎች ከዚህ ወሲባዊ ንግድና ህገወጥ ድርጊት ጋር ምን አገናኛቸው? አሜሪካ ውስጥ እየተነሳ ያለው የፖለቲካ ማዕበል ምን ይመስላል? ዝርዝሩን ይዘናል። አብራችሁን ቆዩ። ለሁለገብ ሐሳቦች አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቷን በመጫን በየዕለቱ የምናቀርባቸው መረጃዎች ተከታተሉ። ወደ ዝርዝር ጉዳዮች አልፋለሁ። ሰላም ወይስ ስልታዊ ጦርነት? የትግራይ ኃይሎች እንቅስቃሴና የጀነራል ታደሰ ወረደ መግለጫን ይመለከታል። ተመልካቾቻችን ባለፉት ጥቂት ቀናት የኢትዮጵያ የፖለቲካ ትኩረት ዳግም ወደ ሰሜኑ ክፍል አምርቷል። የትግራይ ክልል ጊዜያዊ አስተዳደር ከፌደራል መንግስቱ ጋር በፕሪቶሪያ የደረሰውን ስምምነት ተከትሎ የተገኘው አንጻራዊ ሰላም አሁን ላይ ከፍተኛ ፈተና ውስጥ በመውደቁ የሚታዩ ምልክቶቹን ልናይ ተዘጋጅተናል። በተለይም በራያ አላማጣ፣ በጠለምትና ማይጠብሪ አካባቢዎች ከባድ መሳሪያዎች ያካተተ ውጊያ መደረጉ ተሰምቷል። መረጃዎቹ እንደገለጹት ከሆነ ከሰሞኑ በእነዚህ አካባቢዎች ከነበረው ጨለማና የመረጃ እጥረት ባሻገር መሬት ላይ ያለው እንቅስቃሴ ወደ ሙሉ ጦርነት የሚያመራ ይመስላል። የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ በሰጡት መግለጫ የትግራይ ኃይል ወደ ሙሉ ጦርነት የመግባት ፍላጎት እንደሌለው ገልጸዋል። ነገር ግን ንግግራቸው ውስጥ የተካተቱት ቁልፍ ቃላቶች ጉዳዩን በጥንቃቄ እንድንመለከተው ያስገድደናል። ጀነራሉ የተወሰነ ኃይላችን የመከላከያ ሰራዊት ወደሚገኝበት ጠለምት እንዲገባ አድርገናል ብለዋል። ይህንንም ያደረጉት ግጭት ለመፍጠር ሳይሆን የትግራይ ሉዓላዊ ግዛት ወደ ሆነው ቦታ ለመግባት እና ተፈናቃዮችን ለመመለስ ነው ሲሉ ተደምጠዋል። ሉዓላዊነት የሚለው በትምህርት ጥቅስ ይቀመጥልን። ነገር ግን ተመልካቾቻችን ልብ በሉ። ማይዳውሻ በተባለ ቦታ ላይ ለራስ ሰዓታት የፈጀ ከባድ ውጊያ ከመከላከያ ሰራዊት ጋር መደረጉን ራሳቸው ጀነራሉ አምነዋል። ይህ ማለት ምን ማለት ነው? የፌደራል መንግስት መከላከያ ሰራዊትና የትግራይ ኃይሎች ፊት ለፊት ተዋግተዋል ማለት ነው። ይህ ክስተት ከፕሪቶሪያው ስምምነት በኋላ ለመጀመሪያ ጊዜ በይፋ የተደረገ ከባድ ወታደራዊ ግጭት ነው። ጀነራል ታደሰ ግጭቱ ሳይታሰብ የተፈጠረ ነው ቢሉም ለአራት ሰዓታት የዘለቀና ከባድ መሳሪያ የተተኮሰበት ግጭት ድንገተኛ ሊባል ይችላል ወይ የሚለው የብዙዎች ጥያቄ ሆኗል። ወደ ሁለተኛው መረጃ ስናልፍ የአማራ ክልል ውጥረትና የፋኖ ምላሽን እንመለከታለን። በሌላ በኩል ይሄ የትግራይ ኃይሎች እንቅስቃሴ በአማራ ክልል ያለውን ውጥረት ይበልጥ አባብሶታል። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎችና የአካባቢ ሚሊሻዎች የትግራይ ኃይሎች እንቅስቃሴ ወረራ እንደሆነ በመግለጽ የመከላከል እርምጃ እየወሰዱ መሆኑን እየገለጹ ነው።
በተለይም በራያና ባላማጣ አካባቢዎች ያለው ሁኔታ እጅግ አሳሳቢ ነው። የትግራይ ጊዜያዊ አስተዳደር ተፈናቃዮችን የመመለስ ሂደት ነው እያለ በተግባር ግን ወደ ወታደራዊ ቁጥጥርን የማስፋት ስራ እየሰራ ነው የሚሉ ከሳሾች ከአማራ ክልል በኩል ይደመጣሉ። የአማራ ክልል መንግስትም ሆነ የፌዴራል መንግስት በዚህ ጉዳይ ላይ እስካሁን የሰጡት ግልጽና አጥጋቢ መግለጫ የለም። ይህ ዝምታ ደግሞ ለጉዳዩ ውስብስብነት ሌላ ማሳያ ነው። የፋኖ ኃይሎች በበኩላቸው በአንድ በኩል ከፌዴራል መንግስት ጦር ጋር በጎጃም በጎንደርና በወሎ እየተዋጉ፣ በሌላ በኩል ደግሞ ድንበር አካባቢ ከሚመጣ የትግራይ ኃይል ጫና ጋር እየተጋፈጡ ይገኛሉ። መረጃዎች እንደሚያመለክቱት በአማራ ክልል ምስራቅ ጎጃም ሞጣ አካባቢ እንዲሁም በማዕከላዊ ጎንደር አጸደ ማርያም እና በምስራቅ ደንቢያ አካባቢዎች በመከላከያ ሰራዊትና በፋኖ መካከል ከባድ ውጊያዎች ቀጥለዋል። የፋኖ ኃይሎች እንደሚሉት መንግስት ሆን ብሎ የትግራይ ኃይሎችን በመጠቀም በአማራ ክልል ላይ የሁለት አቅጣጫ ጦርነት እየከፈተባቸው ነው። በሶስተኛው ስናመራ የጠቅላይ ሚኒስትር ዶክተር አብይ አህመድ ተጠባቂ የእድገት ማብራሪያና የፓርላማ ሁኔታ ይታያል። ይህ ሁሉ ሲሆን ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ማብራሪያ ይሰጣሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ ሀገሪቱ በዚህ ሁኔታ ባለችበት ሰዓት ስለ ተአምራዊ እድገት ለመናገር እየተዘጋጁ መሆኑ ግርምት አጭሯል። አንዳንድ ትንተናዎች እንደሚያሳዩ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በጅጅጋና በቢሾፍቱ ባደረጉት ንግግር ሀገሪቱን በብልጽግና ጎዳና እየገሰገሰች እንደሆነ ስዕላዊ መግለጫ በመስጠት አሳይተዋል። የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድን 2% ብቻ ነው የሰራጁት በማለት የተቹት ጠቅላይ ሚኒስትሩ ዋናውን የሀገሪቱን የጸጥታ ቀውስ፣ የኢኮኖሚ ውድቀትና የህዝብ መፈናቀልን ግን አላነሱትም ተብሏል። ሁኔታዎችንም ትኩረት ወደ አልተገባ ፕሮፓጋንዳ ለመለወጥ እየሞከሩ እንደሆነ ተገልጿል። በፓርላማው በሚኖራቸው ቆይታም በሰሜኑ ስለተከሰተው አዲስ ጦርነት፣ በአማራ ክልል ስለሚካሄደው የድሮን ጥቃትና ኦሮሚያ ስላለ የጸጥታ ችግር ጥልቀት ያለው መፍትሄ ከማቅረብ ይልቅ የተለመደው እድገትና ብልጽግና ማብራሪያ ያቀርባሉ ተብሎ ተገምቷል። ይህ ደግሞ ለህዝቡ ትኩረት ያለመስጠትና መሬት ላይ ያለውን እውነታ ወደ ኋላ የመተው አካሄድ ተደርጎ ተወስዷል። ወደ አራተኛው መረጃችን ስንመጣ ዓለም አቀፍ ጫናና የብሪታንያ አስደንጋጭ ማስጠንቀቂያ። የጉዳዩን አሳሳቢነት ይበልጥ ያጎላው ደግሞ የብሪታንያ መንግስትና የአውሮፓ ህብረት ከሰሞኑ የወሰዱት አቋም ነው። የብሪታንያ የውጭ ጉዳይ መስሪያ ቤት ባወጣው አዲስ የጉዞ ማስጠንቀቂያ ዜጎቹ ወደ አማራ ክልል፣ ወደ ትግራይ ክልልና ወደ ጋምቤላ ክልል በፍጹም እንዳይጓዙ አሳስቧል። ነገር ግን ከዚህም የከፋ ዝርዝር መረጃ አለ። ማስጠንቀቂያው ወደ ኢትዮጵያ ድንበር አካባቢዎችን መሄድ እጅግ አደገኛ እንደሆነ ይገልጻል። ከሱዳን ድንበር እስከ 20 ኪሎ ሜትር ርቀት፣ ከኤርትራ ድንበር እስከ 10 ኪሎ ሜትር ርቀት፣ ከኬንያና ከደቡብ ሱዳን ድንበር እስከ 10 ኪሎ ሜትር ርቀት እንዲሁም ከሶማሊያ ድንበር እስከ 100 ኪሎ ሜትር ርቀት ድረስ ያለው አካባቢ ቀይ ቀጠና ተብሎ ተፈርጇል። ይህ የሚያሳየው ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ ያለው የሰላም ሁኔታ እጅግ አደገኛ ደረጃ ላይ መድረሱንና በማንኛውም ሰዓት ወደ ባሰ ቀውስ ሊሸጋገር እንደሚችል ስጋት እንዳለው ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬዝም በበኩላቸው በተፈጠረው ግጭት ስጋታቸውን በመግለጽ የሁለቱም ወገኖች ወደ ሰላማዊ ጥሪ እንዲመለሱ ሲሉ አሳስበዋል። ወደ አምስተኛው መረጃ ስንመጣ ሰብአዊ ቀውስና የድሮን ጥቃት። ከወታደራዊ ግጭት ጎን ለጎን በትግራይና በአማራ ክልል ያለው ሰብአዊ ቀውስ እየከፋ መጥቷል። በትግራይ ክልል የመድኃኒትና የምግብ እጥረት ባለበት ሁኔታ የአየር ትራንስፖርት መከልከሉና የየብስ ትራንስፖርት በጸጥታ ችግር መስተጓጎሉ ነገሮችን አክብዷቸዋል። በመካከለኛው ትግራይ የድሮን ጥቃቶች እንደነበሩ የሚጠቁሙ ሪፖርቶችም አሉ። የብልጽግናው መንግስት የሰብአዊ እርዳታን እንደ ጦር መሳሪያ የተጠቀመበት ነው የሚሉ ክሶችም እየበዙ ነው። በአማራ ክልልም ቢሆን የድሮን ጥቃቶች በንጹሃን ላይ ጉዳት እያደረሱ መሆኑን ዓለም አቀፍ የመብት ተሟጋች ተቋማት እየገለጹ ነው።
ተመልካቾቻችን ከሀገራችን የሰሜኑ ጦርነትና ፖለቲካዊ ውጥረት ወጣ ብለን መላውን ዓለም እያነጋገረ ወደሚገኘውና የሀያላን ሀገራትን መሪዎች ሳይቀር እንቅልፍ ወደ ነሳው የኤፕስታይን ፋይል ጉዳይ እንለፍ። የተከፈተው የፓንዶራ ሳጥን ጄፍሪ ኤፕስታይን ማን ነው? ጄፍሪ ኤፕስታይን በህገወጥ የህፃናት ዝውውርና ወሲባዊ ንግድ ተከሶ እስር ቤት እያለ በ2019 ራሱን አጠፋ የተባለው አሜሪካዊ ቱጃር ነው። የእርሱ ሞት ብዙ ሚስጥሮችን ይዞ የተቀበረ ቢመስልም ሰሞኑን የአሜሪካ የፍትህ መምሪያ ይፋ ያደረጋቸው በሺዎች የሚቆጠሩ የፍርድ ቤት ሰነዶች ግን ዓለምን አርበድብደዋል። እነዚህ ሰነዶች ከኤፕስታይን ጋር ግንኙነት የነበራቸው ወደ ግል ደሴቱ የተጓዙና በድግሶቹ ላይ የተገኙ ታዋቂ ሰዎች ስም ዝርዝር ይዘዋል። ጉዳዩ የፍትህ ብቻ ሳይሆን የፖለቲካና የሞራል ቀውስ ፈጥረዋል። በፋይሉ ውስጥ የተካተቱት ትልልቅ ስሞች እንደሚከተለው እናያቸዋለን። በተለቀቁት ሰነዶች ውስጥ የተጠቀሱት ስሞች የዓለም ፖለቲካ፣ ቢዝነስና ንጉሳዊ ቤተሰቦችን ያናወጡ ናቸው። እስኪ ዋና ዋናዎቹን እንመልከት። ወደ መጀመሪያው ስናልፍ ልዑል አንድሬው ወይም ፕሪንስ አንድሬው ነው። ብሪታንያው ንጉስ ቻርልስ ወንድም የሆኑት ልዑል አንድሬው ስማቸው በመቶዎች በሚቆጠሩ ገጾች ላይ ሰፍሯል። በኤፕስታይን የግል ኢሜሎች ውስጥ ሳይቀር ተጠቅሰዋል። አንዲት ወጣት ሴትም ሲያሻሹ የሚያሳይ ፎቶግራፍና በቤኪንግሃም ቤተመንግስት ኤፕስታይንን በማስተናገድ ያደረጉት ጥረት ተጋልጧል። ይህንን ተከትሎ ንጉስ ቻርልስ የልዑልነት ማዕረጋቸውን ተገፈዋል። ይህ ለብሪታንያ ንጉሳዊ ቤተሰብ ትልቅ ውርደት ነው ተብሏል። ሁለተኛው ቢል ክሊንተን ናቸው። የቀድሞው የአሜሪካ ፕሬዝዳንት በኤፕስታይን የግል አውሮፕላን ወይም ሎሊታ ኤክስፕረስ እየተባለ በሚጠራው በተደጋጋሚ መጓዛቸውና በኤፕስታይን ቤት ውስጥ የነበሩ ፎቶግራፎች ተገኝተዋል። ምንም እንኳን ክሊንተን ህገወጥ ድርጊት አልፈጸምኩም ቢሉም ከእንዲህ አይነት ሰው ጋር የነበራቸው የጠበቀ ወዳጅነት ጥያቄ ፈጥረዋል። ሌላኛው ዶናልድ ትራምፕ ናቸው። ፕሬዝዳንት ዶናልድ ትራምፕም ስማቸው በሰነዶች ውስጥ አለ። ምንም እንኳን በወንጀል ድርጊት በቀጥታ ባይከሱም ከኤፕስታይን ጋር የነበራቸው የረጅም ጊዜ ወዳጅነትና ስለ ሴቶች የነበራቸው የጋራ ሐሜት በሰነዶቹ ተካተዋል። ኤለን ማስክ የቴስላና የስፔስ ኤክስ ባለቤት የሆነው የዓለማችን ቱጃር ኤለን ማስክም ስሙ ተነስቷል። በተለይም በ2012 እና በ2013 ኤፕስታይን ማስክን ወደ ደሴቱ ለመጋበዝ ያደረገው ኢሜል ተገኝቷል። ማስክ አልሄድኩም ቢልም ከጊስሌን ማክስዌል ጋር የነበረው ግንኙነት አነጋጋሪ ሆኗል። ሌሎች እንደ ሪቻርድ ብራንሰን ወይም የቨርጂን ባለቤት፣ የጉግል መስራች ሰርጌይ ብሪን እና ታዋቂው ሳይንቲስት ስቲፈን ሃኪንግ ሳይቀሩ ስማቸው በዚህ አሳፋሪ ዝርዝር ውስጥ ተካቷል። ጉዳዩ ተዘግቷል። የፍትህ መምሪያው አወዛጋቢ መግለጫ። ነገሩን ይበልጥ ያወሳሰበው ግን የአሜሪካ ምክትል ጠቅላይ አቃቤ ሕግ ቶድ ብላንች ሰሞኑን የሰጡት መግለጫ ነው። የኤፕስታይን ፋይል ምርመራ አብቅቷል፣ ጉዳዩ ተዘግቷል ማለታቸው አሜሪካውያንን አስቆጥቷል። ይህ መግለጫ ሽፋን ወይም ከቨር አፕ ነው የሚሉ ድምጾች እየሰሙ ነው። እንደ ሮካና እና ሐኪም ጄፍሪስ ያሉ የአሜሪካ ኮንግረስ አባላት መንግስት ሚሊዮን ሰነዶችን ደብቆብናል፣ የታዋቂ ሰዎች ስም እንዳይጠፋ እየተከላከለ ነው በማለት እየከሰሱ ነው። ይህ አካሄድ አሜሪካ ውስጥ ለሁለት የተከፈለ የፍትህ ስርዓት እንዳለ ማሳያ ነው ተብሎ እየተተቸ ነው። ለድሃው የሚሰራ ህግና ለቱጃሮቹ የሚሰራ ህግ መኖሩን የሚያጋልጥ ክስተት ሆኗል። ወደ ቀጣዩ ስንመጣ ጂኦፖለቲካዊ ውጥረት አሜሪካና ኢራን። ከዚህ ክልል ጋር ተያይዞ ፕሬዝዳንት ትራምፕ ከኢራን ጋር ስላለው ግንኙነት የሰጡት አስተያየትም ትኩረት ስቧል። የኢራኑ ፕሬዝዳንት በበኩላቸው ኢሜል አሜሪካ፣ እስራኤልና አውሮፓ ሀገራችንን ለማፍረስ እየሰሩ ነው ሲሉ ከሰዋል። ኢራን በቅርቡ 2 ፍንዳታዎች ባስተናገደችበት ማግስት የአሜሪካና የእስራኤል እጅ እንዳለበት እየገለጸች ነው። ትራምፕ ኢራን ንግግር ጀምራለች ቢሉም መሬት ላይ ያለው እውነታ ግን መካከለኛው ምስራቅ ወደ ባሰ ጦርነት እያመራ መሆኑን የሚያሳይ ነው ተብሏል።
ተመልካቾቻችን ዛሬ በሰፊው እንደተመለከትነው ከሰሜን ኢትዮጵያ ተራሮች እስከ አሜሪካ የፍትህ አደባባዮች ድረስ ዓለም በውጥረት ተሞልታለች። በሀገራችን ጦርነት አብቅቷል ተብሎ ሲነገር የነበረው አሁን በሌላ መልክ እያገረሸ ነው። የፌዴራል መንግስቱ ዝምታና የሚዲያ ፕሮፓጋንዳ መሬት ላይ ያለውን የህዝብ ሰቆቃ ሊሸፍነው አልቻለም። የትግራይ ኃይሎች እንቅስቃሴ፣ የፋኖ መከላከል እና የመከላከያ ሰራዊት ሚና በቀጣይ ቀናት የኢትዮጵያን ዕጣ ፈንታ የሚወስኑ ጉዳዮች ናቸው። በተለይም የብሪታንያ ጉዞ ማስጠንቀቂያ የዓለም አቀፉ ማህበረሰብ በሁኔታው ምን ያህል ተስፋ እንደቆረጠ ያሳያል። በዓለም አቀፍ ደረጃም የኤፕስታይን ፋይል የገንዘብና የስልጣን ባለቤቶች ከህግ በላይ ሆነው እንዴት እንደሚኖሩ አጋልጧል። ፍትህ ለተጎዱት ህፃናት ሳይሆን ለባለስልጣናቱ ክብር ሲባል እየተደበሰበሰ መሆኑን እያየን ነው። እኛ ሁለገብ ሐሳቦች በቀጣይ ቀናት እነዚህን ጉዳዮች እየተከታተልን አዳዲስ መረጃዎችን ይዘን እንመለሳለን። በተለይም ጠቅላይ ሚኒስትር አብይ አህመድ ለፓርላማ የሚሰጡትን ምላሽና በሰሜኑ ግንባር የሚፈጠሩ ወታደራዊ ለውጦችን በትኩረት እንዘግባለን። ይህንን ፕሮግራም ከወደዳችሁት ላይክ፣ ለሌሎች ደግሞ እንዲደርስ ሼር አድርጉ። ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ዛሬ ይዘንላችሁ የነበረው ዝግጅታችን ይህንን ይመስል ነበር። ቸር ያሰማን፣ ኢትዮጵያን ይጠብቅልን።